አንቺን ከእናትሽ ለማገናኘት ብዬ ሁለቱ ልጆችን እናት አልባን አደርጋቸው። ይኸውልሽ ሁላችሁም እናት እንዲኖራችሁ አደርጋለሁ። ትንሽ ቀን የኔ እናት ግን አሁንም እየጠበቀችኝ ነው፣ እየናፈቀችኝ ነው። ምናልባትም ተቆጥታ ሊሆን ይችላል። እሺ በቃ ይቅርታ። አሁን በቅርቡ አስተዋወቃቸው። ትንሽ ብቻ ነው የሚቀረኝ። በቃ ዝም ብሎ ይቅርታ የለም። እና ምን ልቀጥ ያልኩህን አድርግልኝ። እሺ ምን ላድርግ? በቃ አብጌልን ይቅርታ አድርግላትና ወደ ቤት ትመለስ። ከምርሽ ነው እንዴ? በዚህ ቀልድ አለ እንዴ? ማታ ራሱ በቃ ውሻ በጮኸ ቁጥር እየደነገጠች ነው። በቃ ሰቀቀን ውስጥ ነው ያለችው። በቃ አባዬ አፉ በላትና ትመለስ። ሰላም ደግሞ በቃ ያሳስብም የሆነ ፍቅር ምናምን እየሰጠው እንድትቀየር አደርጋታል። አይ ዳጣ ትንሽ ቀን መቀጣት አለባት። ኪዲዮን አባዬ ቃል ነው። በቃ አሁን ደውልና ወደ ቤት እንድትመለስ አለ። አይፋታም። እሺ ከማርታ ጋር ላውራበትና እንወስናለን። ደረጃን እኮ ለምንኛው ነው ሻለ እንዴ? አንቺ ስለለመንሽ ብቻ ነው ሻለው? አሁን በቃ ልጅ አይደለች እንዴ? ለምንድን ነው የምትቆጣት? ምናምን ተፍተፍያ ከመክራት አመሰግኝኝ። ለኔ ቢሆን ግን ምንም ነገር አያደርግልኝ። አሁን ሜቢ አሁን ማለት ምን ማለት ነው እንዴ? ለማንኛውም እሺ ታዩ። አንቺ ግን ያን ሁሉ ነገር አድርጌልሽ አታመሰግኝኝ? ምስጋናው ሲቀር ቢያንስ ላንቺ ክፉ እንዳልሆንኩ እንኳን አታምንም? አላምንም። ለምን ይሄ እንዳደረግሽ ሳላውቅ ላምንሽ አልችልም። እሺ አንቺ አሁን በእኔ ቦታ ብትሆኚ ይሄን አታደርጊም? ምንም አላደርግልሽም። ሰምኛለሽ? እንደምን ሊባንቺ ቦታ ቦን ደስ ነበር የሚለኝ። እህትሽም ቢሆን ምን ያልሽው? እህትሽስ ቢሆን ያልሽው? ንገሪ፣ ምን አንተባትብሻል? ያንቺ እህት ነኝ እኔ? ለምን ሌላ ነገር ብታረጊው? እኔ ያንቺ እህት ነኝ ወይ? ደረጀ እንደፈራው ቤተሰቡን ሊበትን የሚችል ትልቅ ችግር ነው የተፈጠረው። ዳጣ ልጁ እንደሆነች ለመናገር አመቺ ጊዜና ጥሩ ሰዓት እየጠበቀ ያለው ደረጀ አሁን ላይ ነገሮች ከሱ ቁጥጥር ውጭ ይወጡ ይመስላል። የፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለውም ለደሬ ይሄ ጉዳይ በጣም አስፈሪና አስጨናቂ ነው። ነገር ግን ከዚህ ሁሉ ጉድ ሊያወጣው የሚችል አንድ ሰው አለ። እሷም ባለማወቅ ችግሩን ያመጣችው ዳጣ ናት። በአብጌል አስጨናቂና እረፍት አልባ ጥያቄዎች ያፎ ለምታ ገጥሟት እህቴ ነሽ ብላት ራሷንም እንዲሁም አባቷን ትልቅ ችግር ውስጥ የከተተችው ዳጣ እንደምንም ራሷን አረጋግታ ነገሩን በማስቀየስ ኤቢን ማታለል ከቻለች ብቻ ነው ነገሩ የሚፈታው። ነገር ግን አብጌል በቀላሉ የምትፋታት አትመስልም። አጥብቆ ጠያቂ የእናቱን ሞት ይረዳል እንደሚባለው አብጌል በጥያቄዎቿ ብዛት ምክንያት ለጥቂት ሙሉ ቤተሰቦቿን የሚበጠብጥ ትልቅ መረጃ ሰምታ ነበር። ችግር መፍጠር እንዲሁም ተንኮል መስራት የማይሰለቻት አብጌል ቤተሰቦቿ በሷ ተማረው በደሬ ቆፍጣና ውሳኔ ለአንድ ሳምንት ከቤት ተባራለች። ምንም እንኳን እሷ በቅጣት የምትስተካከል አይነት ሰው ባትሆንም ከቤታቸው አስወጥቶ ካባረራት በኋላ ወደ የመኝታ ቤታቸው ተበታትነው ሌሎቹ ቢተኙም ነገር ግን ደሬና ማርታ የወላድ አንጀት ሆኖባቸው እንቅልፍ የሚባል ባይናቸው አልዞረም ነበር። ሁለቱም ተጨናንቀው ማውራት ይጀምራሉ። ማርታም በዚህ ማታ ከምናስወጣት ግን እኮ በቀን ቢሆን ይሻል ነበር፣ አሁን ግን የት ሆና ይሁን ብላ ስትለው ደረጀም ንዴቱ እስከዛ ሰዓት በርዶለት ስላልነበር ለምን አውሬ አይበላትም፣ ለአውሬም አውሬ ይቀርበዋል። በምክርም ሆነ በዱላ አልተመለሰችም። እስቲ አሁን ደግሞ ያለ እናትና ያለ አባት ህይወት ምን እንደሚመስል ወጣት ይው ብሎ ሲላት ማርታም ጋደም ካለችበት ትነሳና ደሬ ግን አሁን የት ሆና ይሁን ምንም ቢሆን እኮ ከቤት ወጣ ማጣቅ ሴት ልጅ ናት ብላ ስትል ደሬም እየተጨናነቅሽ ነው፣ መቅጣትም ካለብን እኮ በጋራ ነው መቅጣት ያለብን። እኔ ጨካኝ፣ አንቺ ደግሞ ሩህሩህ ሆነሽ መቅረብ የለብንም። ለኔም እኮ ልጅ ናት፣ ግን ማየት ያለባትን ነገር በቃ ማየት አለባት ብሎ አስረግጦ ሲነግራት ማርታም በድጋሚ አዎ ግን በቀን ቢሆን ጥሩ ነበር ብላ ትሏለች። ደሬም ምን ትሆናለች ከተማው በሙሉ ሰው አይደል እንዴ ብሎ ይላታል። ማርታም በጭንቀት በረጅሙ ከተነፈሰች በኋላ አሁን እኮ ከአውሬው ይበልጥ ሰው ነው የሚያስፈራው፣ ግን ቆይ እስከ መቼ ነው እንደዚህ መንቀጥለው ብላ ስትጠይቀው ደረጀም ማለት ቆይ በምን ጉዳይ በይ በቃ አርፈሽ ተኚ ምንም የሚለወጥ ነገር የለም ብሎ ይላታል። ማርታም ቀጥላ ኤቢ እንደዚህ የሆነችው በዳጣ ምክንያት ነው። የዳጣ እዚህ መሆን በጣም ነው የሚያስጨንቃት። ዳጣ እኮ ምንም አላጠፋችም። ኤቢ ለራሱ እኮ ስትናገራት ዝም ነው የምትላት፣ ግን በቃ አልወደደቻትም። ደሬ በቃ ካልተስማሙ ወይ ዳጣ ከዚህ ቤት ወጣ ለምን ሌላ ቤት አንከራይላትም ብላ ስትለው ደረጀም አይሆንም
አይሆንም አቢጌል ከኖረች አርፋ ከዳጣ ጋር ትኖር አይ ካለች ግን በግዴታ እጇን ጠፍሬ ከዚህ ሀገር አስወጣታለሁ ቆይ ዳጣ ስለመጣች የጎደለባት ነገር አለ ብሎ ሲጠይቃት ማርታም አይ ምንም አልጎደላትም ዳጣ ምንም አላረገችም እኮ ግን በቃ ሲመስለኝ በናታን ጉዳይ ነው በርግጥ ዳጣም ናታንን ርቀዋለች ብላ ስትለው ደሬም ተናዶ ቆይ ናታን ዳጣን ከወደደ ምን አረግ ነው የምትለው ልታስገድደው ነው ናታንም ቢሆን አልፈልግሽም በቃ አልወድሽም ካላት የምን መጣበቅ ነው ትሰሚኛለሽ እንደውም ከዚህ በኋላ ከናታን ጋር ያላትን ነገር እንድታቆም ነው ማድረጋት ብሎ ሲላት ማርታም በልሽ በቃ ደሬ እንተኛ እሱ የፈጠራት ከለላ ይሆናት እንጂ ሌላ ምን ይባላል ብላ መልሳ ጋደም ትላለች በዛኑ ሰዓት አቢጌል አንድ መንገድ ዳር ላይ ለብቻዋ ወንበር ላይ ተቀምጣ ጓደኞቿ ጋር ስልክ እየደዋወለች ነበር ፊቷ ላይ በጣም የፍርሃትና የጭንቀት ስሜት ይታይባት ነበር በመጨረሻም ያላት አማራጭ ወደ አርጁን ጋር መደወል ነበር ወደ እሱም ጋር ትደውልለታለች ስልኩን አንስቶም ቅርብ እንደሌለና ወደ ድሬዳዋ እንደሄደ ይነግራታል ተስፋ ቆርጣም እግሮቿን የወንበሩ ጠርዝ ላይ አውጥታ ጭምድድ ብላ ጉልበቶቿን ተደግፋ ለመተኛት መሞከር ትጀምራለች ደሬና ማርታም በጀርባቸው ጋደም ቢሉም ደጅ ጣሏት ልጃቸውን እያሰቡ እንቅልፍ የሚባል ባይናቸው አልዞረም ነበር ደሬም ከተኛበት ተነስቶ ማብሰልሰል ይጀምራል በመሃልም የበር መከፈት ድምጽ ይሰማና ለማረጋገጥ ማርታን ይጠይቃታል እሷም እንዳልተሰማት ትነግረዋለች ደሬም ቀጥሎ ከፍተው አስገብተዋት እንዳይሆን ብቻ እንደዛ ካደረጉ ሁላቸውንም ነው ሰብስቤ ከዚህ ቤት ማስወጣቸው ብሎ ይላታል ማርታም እዛው ባለችበት ተኝታ ማብሰልሰል በውስጧ ማሰብ ትጀምራለች ግን አሁን ልጄ የት ገብታ ይሁን የሰከረ ሰው ሊያስጨንቃት ይችላል ብር ይኖራት ይሁን ለነገሩ ብልጥ ናት እሷ አልጋ ልትይዝ ትችላለች ስልክ ልደውልላት እንዴ አይ ግን በቃ እንደ ጨከነን ማወቅ አለባት አሁን ደውዬ ድምጿንም ከሰማው አያስችለኝም እንዴት ለእንደዚህ አይነት ክፉ ቀን እንኳን የሚሆን ጓደኛ አታፈራ እንደው ምን ይሻለኛል የዛሬን ያውጣልኝ እንጂ ካልሆነ ዘመዶቼ ጋር ልካታለሁ ብላ ከራሷ ጋር ታወራለች በዛን ሰዓትም አቢጌል እዛው ወንበር ላይ እግሯን ሰቅላ ተኝታ ባለችበት አንድ ሰካራም በዛው ሲያልፍ ይመለከታትና ወደሷ ተጠግቶ ጸጉሯን ነክቶ ይቀሰቅሳታል አቢጌልም በድንጋጤ ልቧን ልትተፋው ደርሳ ነበር በፍርሃትም ማነህ አንተ እንዳትነከኝ ዞር በልልኝ ካጠገቤ ብላ ትለዋለች ነገር ግን ራሷን ከትንኮሳው ማዳን አልቻለችም ነበር እጇን ይዛትና መታገል ይጀምራሉ ራሷን ለማዳን ያቅሟን ያህል ብትታገለውም ግን ሊለቃት አልቻለም በአካባቢዋም ቢሆን የሚያተርፋት ዝር ያለ ሰው እንኳን አልነበረም በዚህ ሰዓትም ነው ዳጣ ከሩቁ የተመለከተቻት ደረጃ ቅድም የሰማው የበር መከፈት ድምጽ ልክ ነበር ዳጣም ፈጠን ብላ ሄዳ ታላቀቃቸዋለች በንዴትም አንተ ሴት ልጅ ብቻዋን መንገድ ላይ ስታያት ምን ሆነሽ ነው እንደማለት ታገላታለህ እንዴ አሁን ሳላናፍጥ ጥፋ ከዚህ ብላ ታባረረውና ኤቢን አረጋግታ ታስቀምጣታለች አሁንም ድረስ ማርታና ደረጃ እንቅልፋቸው አልተኙ እሷም ቀጥላ ግን ልጅን በዚህ መልክ መቅጣት ልክ ነው ብለህ ታስባለህ ብላ ስትጠይቀው ደረጃም ተናዶ ቆይ ለምን ነው ማተተኛው ማርቲ እኔንም እኮ አላስተኛ አልሽኝ ይገባኛል ጭንቀትሽ እኮ ልጆቻችንን በፍቅር እንጂ በዱላና ከቤት በማባረር መቅጣት እንደሌለብን እኮ አውቃለሁ ግን ማርቲ ምን ላደርግ ቆይ እስቲ በኔስ ላይ ይፈረዳል በቃ አሁን እኔን መኝኝና ተኝ አቢጌል ምንም አትወድም ብሎ ይላታል አቢጌልና ዳጣም እዛው ወንበር ላይ ሆነው ዳጣም እየመከረቻት ነበር እንደዚህ ጭር ያለ ቦታ እኮ መሆን አልነበረብሽም ደግሞ ሰውየውን እኮ ከምትታገዩ ወስደሽ መሽኛውን አታፈንጂለትም ነበር በቃ ነው አሁን ሌላ ሰው የሚበዛበት ቦታ ፈልገን እንቀመጥ ብላ ወደ ሌላ ቦታ ይዛት ትሄዳለች በዛን ሰዓትም ስለ ልጁ በጣም የተጨነቀው ደሬ የማርታን መተኛት አስተውሎ እሷ ሳትሰማው ተነስቶ ሽልክ ብሎ ይወጣል ዳጣና ኤቢም ሰው ወዳለበት ቦታ ሄደው ተቀምጠው ማውራት ይጀምራሉ ዳጣም ተረጋጊ በቃ ኤቢዬ ደረጃ እኮ አንቺን ስለሚወድሽ ነው ላንቺ ብሎ ነው ብላ ስትላት አቢጌልም የበለጠ ተናዳ ለኔ ብሎ አይደለም እዛ ቤት ውስጥ ሁላችሁም አትወዱኝም አንቺም አባዬም እማዬም ናታንም ሁላችሁም ብላ ስትላት ዳጣም ቀጠላ አረ እንደዛ አትበይ ኤቢ እኔ እኮ በጣም ነው የምወድሽ ብላ ትላታለች ኤቢ ግን ልትሰማት ፈቃደኛ አልነበረችም እናቴና አባቴ ያልወደዱኝ ቆይ አንቺ እንዴት ነው የምትወጂኝ ደግሞስ ቆይ በምን ምክንያት ስለትወጂኝ ትችያለሽ እኔ እኮ በጣም ነው የምታስጠይኝ ብላ ትላታለች እንደዚህ እያወሩ ባሉበት አቢጌልን ለመፈለግ የወጣው ደረጃ መኪና ውስጥ ሆኖ ይመለከታቸዋል አቢጌልን ለመጠበቅ ዳጣ አብራት በመሆኗ ደስ ብሎት ተገርሞ ነበር ሲመለከታቸው የነበረው አቢጌልም አሁንም ድረስ ለተጠብቃት ችግሯንም አብራ ልትጋፈጠላት የመጣችውን ዳጣ እንደማትወዳት እየነገረቻት ነበር ቆይ ምን ምክንያት አለሽ አንቺ እኔን ለመውደድ እህቴ አይደለሽ ዘመዴ አይደለሽ ቆይ በምን ምክንያት ትወጂኛለሽ ብላ ስትላት ዳጣም እንደዚህ አትበይ ኤቢ ግዴታ እኮ ስለተዋለድሽ ብቻ አይደለም እህትነት አንድ ቤት እስከኖርን ድረስ ደግሞ እህትሽ ነኝ ብላ ብትላትም ድፍን ጥላቻ ያወራት አቢጌል ምንም የሚራራ የሚለወጥ ልብ የላትም የሞቀ ቤቱን ትታ እንደሌሎቹ መተኛት ስትችል እሷን ለመጠበቅ መምጣቷን ችላ ብላ እኔ አንድ እህት ብቻ ነው እሺ ያለኝ ብላ ትላታለች ዳጣም ተገርማ አይ ኤቢ ቆይ ከናታን ጋር ያለኝን ነገር ነግሬሻለሁ አይደለ ምን አለ ቆይ እኔን ትተሽኝ በሰላም አብረን ብንኖር ብላ ትላታለች ደረጃ አሁንም ድረስ መኪና ውስጥ ሆኖ ተቀምጦ የሚፈጠረውን እየተከታተለ ነበር ቀጥሎ ምን ነው ግን ዳጣ እህትሽ እንደሆነች ባወቅሽ የእህትነትን ትርጉም ይገባሽ ነበር ዳጣ ለምን ግን ይሄ ሁሉ ዘመን ሳላውቅሽ ኖር ብሎ ይላል ዳጣና አቢጌልም እስካሁን እያወሩ ነበር ውሻ ወደ እነሱ ሲመጣ ማየት አይደነገጠችው አቢጌል ዳጣም እሷን ለማረጋጋት አስባ አትፍሪ እኔ ረጅም ጊዜ ጎዳና
ጎዳና ላይ ስለኖርኩ አያስፈራኝም። እዚህ ዓለም ላይ ብቸኛ የሚያስፈራው ነገር ሞት ነው ብላ ስትላት ኤቢም እኔ እንደውም የምፈልገው አሁን መሞት ነው ብላ ትላታለች። ዳጣም እንደዚህ አይባልም ኤቢ፣ እንዳንቺ እኮ እድለኛ ሰው የለም። ስንት እኮ እናቱና አባቱን አያውቅ። ሁሉም ነገር ስታጭው ነው የሚገባሽ። እኔ ከመሬት ተነስቼ አይደለም እንደዛ ምልሽ። እኔ እናቴን አግኝቼ ምን አለ ብትቆጣኝ ብዬ ነው ማስበው። ደረጀ ስለሚወድሽ ነው እንደዚህ የሚያደርገው ብላ ያለቻት ባለችበት ከሩቁ ጅብ ይመለከቱና ከአካባቢው ተነስተው ወደ ሌላ ቦታ ይሄዳሉ። ደረጀም እንቅልፍ አሸልቦት ስለነበር አላያቸውም። ጧት ላይም ስልኩ ሲጠራ ይነቃል። ማርታ ነበረች። ስልኩን እንዳነሳውም በዚህ ጧት የት ሄዶ እንደነበረ ትጠይቀዋለች። ደረጀም እዚሁ ቅርብ ነኝ ዳጣ አለች እንዴ ብሎ ይጠይቃታል። ማርታም እንዳለችና አጠገቧ እንደሆነችም ትነግረዋለች። ደሬም ቀጥሎ አቢጌልስ ብሎ ይጠይቃታል። ማርታም ከየት ትመጣለች ብለህ ነው የለችም ብላ ስትለው ደረጀም ዳጣን እንድታገናኘው ይጠይቃታል። እሷም ስልኩን ትሰጣታለች። ደረጀም ቀጥሎ ዳጣ አቢጌል የት ናት? ማታ አብረሻት እንደነበር አውቃለሁ። የት ነው ያደራችሁት ብሎ ሲጠይቃት ዳጣም ማታን ለምሳሌ ጋር ነበርን። ከዛ ግን በጧት ተነስታ የት እንደሄደች አላውቅም፣ ግን ትንሽ ብር ይዛለች ብላ ትሏለች። ደረጀም እንድትመጣ አንድ ቦታ ቀጥሯት ስልኩ ይዘጋል። በነገሩ ማርታ በጣም ግራ ብትጋባም ምንም ማድረግ አልቻለችም ነበር። ዳጣና ደረጀም የተባባሉት ቦታ ይገናኙና ማውራት ይጀምራሉ። ደረጀም ለምንድነው ማታ አቢጌልን ተከተለሻት ይወጣሽው ብሎ ይጠይቃታል። ዳጣም እንዴት አወክ ግን እየተከታተልከን ነበር እንዴ ብላ ስትለው ደሬም እየተከታተልኩሽ አልነበረም፣ ግን ኤቢ አንድ ነገር ትሆናለች ብዬ ላያት ነበር። እውነት ለመናገር አንቺ በጣም ጥሩና አስተዋይ ልጅ ነሽ። ኤቢም ልክ እንዳንቺ ብትሆንልኝ ኖሮ ቤቴ ውስጥ እንደዚህ አይነት ነገር ባልተፈጠረ ነበር። አሁንም ቢሆን እዛ ቤት ውስጥ ካንቺ ጋር ሰላም እስካልፈጠረች ድረስ በእንደዚህ አይነት ሁኔታ ነው የሚቀጥለው ይላታል። ዳጣም እንዴ አባዬ ቆይ እስከ መቼ ነው በእንደዚህ አይነት ሁኔታ ማለት ከቤት ወጣ የምትቆየው ብላ ስትለው ደረጀም የኛ ጥቅም እስኪገባ ድረስ እዛው ትቆይ ብሎ ሲላት ዳጣም ደረጀን የሚያስደነግጥ አንድ ነገር ትጠይቋለች። አባዬ ችግሯ እኮ ከኔ ነው ወይ እህቷ እንደሆንኩ ልንገራት እንዴ ብላ ስትለው ደሬም ደንግጦ አይሆንም አቢጌል ይሄንን ነገር አወቀች ማለት ማርታ በብርሃን ፍጥነት ነው የምትሰማው። ያ ከሆነ ደግሞ ቤተሰቡ ሙሉ ነው የሚበጠበጠው። እኔ ደግሞ ይሄ እንዲሆን አልፈልግም። ትክክለኛውን ጊዜና ሰዓት ሲደርስ እነሱም ያውቃሉ። ከእናትሽ ጋርም አስተዋውቅሻለሁ ብሎ ይላታል። ዳጣም አቢጌል ወደ ቤት እንድትመለስ ትጠይቀውና ታሳምነዋለች። ደሬም ከማርታ ጋር አውርተው እንደሚወስኑ ይነግራታል። ደሬና ማርታም ወደ ቤት እንድትመለስ ወስነው ዳጣ ይዛት እየመጣች ባለችበት ነው ዳጣ ላይ ድፍን የሆነ ጥላቻ ያላት አቢጌል ለምንድነው ይሄን ሁሉ ነገር ለኔ የምታደርጊው እህትሽ ነኝ ወይ ብላ ይጠየቀቻት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ሲለቀቅም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።